በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሶስተኛ ክፍላችን የዮሐንስ ወንጌል ማብራሪያ ይሆናል ማለት ነው። ምዕራፍ 3 ነው የምንቀጥለው። ቅዱስ ዮሐንስ በምዕራፍ 3 ቁጥር 1 ላይ ጀምሮ ስለ አንድ ሰው ወደ ክርስቶስ ስለሄደ አንድ ሰው ይነግረናል። ይህም ሰው ኒቆዲሞስ ነው። ቅዱስ ዮሐንስ እንዲህ በማለት ይናገራል። ምዕራፍ 3 ከቁጥር 1 እስከ 2 ማለት ነው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆይ መምህር ሆነህ ከእግዚአብሔር እንደመጣህ እናውቃለን አለው። አውግስጢኖስ ኒቆዲሞስ መምህር ነበር ይላል። መምህር ሆኖ ነበር ለአይሁድ ማለት ነው። ስለ ኒቆዲሞስ ማንነት ሲናገር ነው። በእርግጥ አንድምታ ትርጓሜያችንም እንደሚያስረዳው ኒቆዲሞስ ለአይሁድ መምህር ነው፣ ለአይሁድ አለቃቸው ነው ተብሏል። በአይሁድ ዘንድ በጣም የከበረ ባለ ሀብት እንደነበረ የሚነገርለት ይህ ሰው ባለጸጋ ነው፣ መምህር ነው። ደግሞ የታላቁ የአይሁድ ሸንጎ ዘግሬት ሳንሄድሪን ተብሎ ለሚጠራው ለአይሁድ ሸንጎ አባል የነበረ ሰው ነው። የአይሁድ አለቃ ኒቆዲሞስ ማለት ነው። ስለዚህ አውግስጢኖስ ኒቆዲሞስ መምህር ሆኖ ነበር ይላል። አይሁድ ወደ እውነተኛው ጌታ በሌሊት ለመምጣቱ መሰረታዊ ምክንያቱ ምናልባትም መምህር መሆኑ ሳይሆን አይቀርም ይላል። አሁን ደግሞ ተማሪ ሆኖ መማር ስላለበት ተሸማቆ ነበረ አለ። የሌሊት ተማሪ ነበር ኒቆዲሞስ። ጌታችን መድኃኒታችን ኢየሱስ ክርስቶስ የቀንም የሌሊትም ተማሪዎች እንደነበሩ ትመለከታላችሁ ማለት ነው። ከሌሊት ተማሪዎች ውስጥ አንዱ ኒቆዲሞስ እንደነበረ ወይም ደግሞ ኒቆዲሞስ እንደነበረ ወንጌል እንደሚያስረዳን ማለት ነው። የቀን ተማሪዎቹ ደግሞ ያው ደቀ መዛሙርቱ 12ቱ ደቀ መዛሙርት መሆናቸውን የተገለጠ ነገር ነው። ለኔ በግሌ ይላል አውግስጢኖስ ሰዎች እንደ መምህር እንዲያዳምጡኝ ከመፈለግ ይልቅ እኔ መምህርን ማዳመጥ ወይም ደግሞ ቁጭ ብዬ ከመምህራን መስማት ደስታዬ ነው በማለት ይናገራል። ጌታ የመጀመሪያ ለመረጣቸው የተናገረውን ቃል አስታውሳለሁና እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንዱ እርሱም ክርስቶስ ነውና ብሎ እንደተናገረ አለ አውግስጢኖስ። መምህር ሁኜ ከሚያደምጡኝ ተማሪ ሁኜ ብሰማ ይሻላል ይላል አውግስጢኖስ። ኒቆዲሞስ ግን ይህን ተሸማቆ ነበር፣ በዚህ ነገር አፍሮበት ነበር በማለት ይናገራል። በሌሊት ለመምጣቱ ምክንያቱን ሲናገር ማለት ነው። ቅዱስ ዮሐንስ አፈወርቅ በሌሊት የመጣው በአይሁድ ዘንድ የነበረው ፍርሃትና ጥርጣሬ ስላሸነፈው ነው ይላል። በአይሁድ ዘንድ የነበረውን ጥርጣሬ ማሸነፍ አልቻለም ኒቆዲሞስ ይለናል አፈወርቅ። እርሱ ገና ጽኑ አማኝ አልነበረምና ነው የሚለው። ነገር ግን ሙሉ በሙሉ ከማያምኑት ወገን ግን አልነበረም በማለት አፈወርቅ ይናገራል። አውግስጢኖስ ወደ ብርሃኑ መጣ፣ ነገር ግን በጨለማ መጣ። በጨለማ ቢመጣም እንኳ ወደ ብርሃኑ መምጣቱ ግን መልካም ነበር ይላል ታላቁ አውግስጢኖስ። ኒቆዲሞስ ወደ ጌታ ቢመጣም የመጣው ግን በሌሊት ነበር። በነፍሱ ጨለማ ውስጥ ሆኖ ማሰቡንና መናገሩን ቀጠለ አለ አውግስጢኖስ። በዚህ ምክንያት በዓለም ለሚኖር ሰው ሁሉ ከሚያበራ ብርሃን የተናገረውን ያንን ለዓለም የሚያበራ ብርሃን የተናገረውን ሊረዳ አልቻለም በማለት ይናገራል። ቁጥር 3 ላይ ስለዚህ ዮሐንስ ምን ይለናል መሰላችሁ? በምዕራፍ 3 ቁጥር 3 ላይ ኢየሱስ መልሶ እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም አለው። አፈወርቅ ጌታ እንዲህ ያለው ኒቆዲሞስን ምድራዊ ዝቅተኛ አስተሳሰብ ከፍ ለማድረግ ነው አለ። እንደ ተራ መምህር አትየኝ፣ እኔ የምሰጠው ትምህርት ሳይሆን አዲስ ልደት ነው እያለው ነው አለ። ምክንያቱም መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን ብሏል ኒቆዲሞስ። ግን መምህርነት ያለ ተራ መምህርነት አይደለም፣ እንደ ተራ መምህር አትየኝ ሲለው ነው። እኔ የምሰጠው ትምህርት ሳይሆን አለ አፈወርቅ አዲስ ልደት የምሰጥ መምህር ነኝ፣ እንደዛ ነው ይላል አፈወርቅ። አፈወርቅ የጌታ ቃላት እንዲህ ብሎ መግለጽ ይቻላል አለ። ዳግመኛ ካልተወለድክና በመታደስ የጥምቀት ገንዳ ውስጥ ከመንፈስ ቅዱስ ጋር ሱታፌ ካላገኘህ ስለ እኔ ትክክለኛ ሀሳብ ወይም ግንዛቤ ሊኖርህ አይችልም። ይህ የሆነው ስለ ስጋዬ ያለህ አመለካከት መንፈሳዊ ስላልሆነ ነው። ዳግመኛ አለ የሚለው ቃል በአንዳንዶች ዘንድ አለ ሰው ዳግመኛ ካልተወለደ የሚለውን ማለት ነው። ዳግመኛ የሚለው ቃል በአንዳንዶች ዘንድ ከሰማይ ተብሎ ሲተረጎም፣ ሌሎች ደግሞ ከመጀመሪያው የቀጠለ ሁለተኛ ተብሎ ትርጉም እንዳለው ይረዱታል። ጌታ በዚህ መንገድ ያልተወለደ ሰው የእግዚአብሔር መንግስት ማየት እንደማይችል ያስረዳል። እዚህ ላይ ጌታ ራሱ መሲህነቱን እያመለከተ ነው። ጌታ ኢየሱስ ክርስቶስን ለማየት ከተራው አይናችን ውጭ ሌሎች መንፈሳዊ አይኖች እንደሚያስፈልጉን ይገልጻል ይላል ሴንት ጆን ክሪዞስቶም ሆምሊ ኦን ዘ ሴንት ጆን
ሆምሊ 24 ላይ ማለት ነው። አውግስጢኖስ እንዲህ ይላል፣ ከማህፀን የሚገኝ ልደት ዳግመኛ ሊደገም እንደማይችል ሁሉ ይላል፣ በጥምቀትም የሚገኝ ልደት እንዲሁ ዳግመኛ ሊደገም አይችልም። ያ ዳግመኛ ሁለተኛው ልደት የማይደገም ልደት ነው በማለት ይናገራል። ቅዱስ ዮሐንስ ወንጌላዊ በምዕራፍ 3 ቁጥር 4 እስከ 5 ላይ ምን ብሎ ይቀጥላል? ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው ይላል ክርስቶስ፣ ሰው ዳግመኛ ካልተወለደ በቀር ስላለው ማለት ነው። ኢየሱስ መልሶ ምን አለው? እውነት እውነት እልሃለሁ ዳግመኛ የሚወለድበት መንገድ እንዲህ ብሎ ይነግረዋል። ሰው ከውሃና ከመንፈስ በማለት ይናገራል። ዳግመኛ የሚለው ቃል የተተካው ሰው ከውሃና ከመንፈስ በሚለው ነው። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ያ ማለት ወደ እናቱ ማህፀን አይደለም የሚገባው፣ ከውሃና ከመንፈስ ነው ዳግም የሚወለደው የሚል ነገር አስረዳው። እንዴት ሊወለድ ይችላል ላለው ማለት ነው። እንዴት ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላል? እንዴት ይወለድ ዘንድ ይችላል ለሚለው ጥያቄው፣ ምክንያቱም ይህኛው ጥያቄ ይህ የመጀመሪያ ጥያቄ የኒቆዲሞስ ጥያቄ አንደርስታንድ የማድረግ ችግር የመረዳት ችግር ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ በደንብ አስረግጦ ከውሃና ከመንፈስ ነው ሰው ወደ እናቱ ማህፀን ዳግም አይደለም የሚመለሰው በማለት አስተምሮታል። ቄርሎስ ውሃው ለስጋ ንጽህና እንደሆነ ሁሉ መንፈስ ቅዱስ ደግሞ ነፍስን በማይታይ ኃይሉ ያጥባታል። ይህ ልደት ከሰማይ የሆነ መለኮታዊ ስራ ነው በማለት ይናገራል። አፈወርቅ ማህፀን ለጽንስ እንደሆነ ሁሉ ይላል፣ ጥምቀት ደግሞ ለምእመናን ነው አለ። ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወለድን የሚለውን የብሔራዊ ሊቃውንት ገለጻ እውቁን ታውቃላችሁ። አፈወርቅ ተመሳሳይ ሀሳብ አለው። ማህፀን ለጽንስ እንደሆነ ጥምቀትም ደግሞ ለምእመናን ነው አለ። በውሃ ውስጥ እንቀበራለን፣ መንፈስ ቅዱስ ደግሞ አዲስ ፍጥረት አድርጎ ያስነሳናል በማለት በጥምቀታችን ጊዜ ስለሚከናወነው ታላቅ ሚስጥር ታላቁና ተወዳጁ የቆስጠንጢናው ሊቅ አፈወርቅ ይህንን ይናገራል። ሆምሊ ኦን ዘ ጎስፕል ኦፍ ጆን ሆምሊ 25 ላይ የምታገኙት ማለት ነው። አውግስጢኖስ ሁለት ልደቶች አሉን ይላል። አንዱ በምድር የሚፈጸም ሁለተኛው ደግሞ በሰማይ የሚፈጸም፣ ከአንዱ ከስጋ የሚገኝ ሌላኛው ከመንፈስ የሚገኝ፣ አንዱ ለሞት የሚገዛ ሌላኛው ደግሞ ዘላለማዊ፣ አንዱ ከወንድና ከሴት የሚገኝ ሌላው ደግሞ ከእግዚአብሔርና ከቤተክርስቲያን የሚገኝ ናቸው። ኒቆዲሞስ ግን አንዱን ልደት ብቻ ነበር ሊረዳው የቻለ ይላል። ምክንያቱም ሁለተኛው ልደት ሰው ዳግመኛ ከዋና ከመንፈስ የሚለውን መረዳት ስላልቻለ ማለት ነው። ይገርማቸዋል። ሰው ዳግመኛ ከዋና ከመንፈስ ብሎ ካስረዳው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም ኒቆዲሞስ ምንድነው የክርስቶስን ምሳሌ ማመን አልፈለገም ወይም ደግሞ አልቻለም፣ ሊያምን አልቻለም። እንዴት ሊሆን ይችላል አለ ለሁለተኛ ጊዜ ማለት ነው። ይህ እንዴት ይሆናል የሚለውን ጥያቄ እንደገና ጠየቀ ማለት ነው። ይህ እንዴት ሊሆን ይችላል አለ ማለት ነው። ጌታችን በዮሐንስ ወንጌል ምዕራፍ 3 ቁጥር 10 ላይ ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን እነዚህን አታውቅምን አለው። ይገርማቸዋል። በምሳሌ መስሎለት በምሳሌ አስተምሮት ነበር። ነፋስ ወደ ወደደው ይነፍሳል፣ ወዴት እንደሚነፍስ ከወዴት እንደመጣ ግን ማወቅ አትችልም። እንደዚህ አይነት ረቂቅ ልደት ነው ልደቱ የሚሰጠው ልደት ሚል ምሳሌ ነግሮት እንዴት ብሎ ጠይቆ ስለነበረ እንዴ አንተ የእስራኤል መምህር ስትሆን እነዚህን አታውቅምን አለው። በአንድምታ ትርጓሜያችን ብሔራዊ ሊቃውንቱ ምን ይላሉ? በአንድ ጊዜ ተግሳጽንም ማሞካሸትንም ባንድ የተናገረ ይላል ክርስቶስ። በዚህ ንግግሩ ተግሳጽም ነው የገሰጸው። በተመሳሳይ ግን ከፍ ምን ያደረገው የእስራኤል መምህር ብሎ ክርስቶስ ለኒቆዲሞስ ምስክር መሆኑ ኒቆዲሞስን ከፍ ማድረጉን እንደሆነ ትመለከታላችሁ። ይህን አታውቅም ብሎ ሲገስጸው ደግሞ ባለማወቁ በኩል ተግሳጽ ሲደርስበት ትመለከታላችሁ። አውግስጢኖስ ወንድሞች ሆይ ምን ይመስላችኋል? ጌታ የአይሁድን መምህር የገሰጸው ሊያፌዝበት ወይም ሊያላግጥበት ፈልጎ ይመስላችኋልን? ይላል ጥያቄ። ጌታ የሚያደርገውን ጠንቅቆ ያውቅ ነበር። ምክንያቱም ይህ ሰው ከመንፈስ እንዲወለድ ይፈልግ ነበር። ሰው ደግሞ ትሁት ካልሆነ በቀር ይህንን በረከት ሊቀበል አይችልም። ትሕትና ራሱን ከመንፈስ እንዲወለድ ብቁ ያደርገናል። እግዚአብሔር ልባቸው ለተሰበረ ቅርብ ነውና ተብሎ በመዝሙር 34 እንደተነገረ መምህር መሆኑ ኒቆዲሞስን በራሱ ላይ ከልክ ያለፈ እምነት እንዲኖረው አድርጎታል ይላል አውግስጢኖስ። ይህም ለአይሁድ መምህር በመሆኑ ራሱን ትልቅ አድርጎ ከሚመለከትበት መንገድ በግልጽ ይታያል። ጌታ አዲሱን ልደት ይሰጠው ዘንድ ትዕቢቱን አዋረደለት አለ። አያችሁ፣ ትዕቢቱን ገሰጸው።
ትዕቢቱን አዋረደለት። ምኑን ይሰጠው ዘንድ? አዲሱን ልደት ይሰጠው ዘንድ፣ የሚናገረውን ጌታ እየተናገረለት ላለው ዳግማዊውን ልደት ይሰጠው ዘንድ አለ አውግስጢኖስ። ትዕቢቱን አዋረደለት፣ እንደማያውቅም ሰው አድርጎ ገሰጸው። በዚህ ጌታ እርሱ መምህር መሆኑን ለማጉላት አልፈለገም። በእግዚአብሔርና በሰው ወይም በእውነትና በሐሰት መካከል ምንም የሚነጻጸር ነገር የለምና በማለት አውግስጢኖስ ይናገራል። ራሱን ከኒቆዲሞስ ጋር አላወዳደረም ለሚለው ማለት ነው። ዮሐንስ በወንጌሉ በቁጥር 11 ላይ እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንን ግን አትቀበሉትም አለው ለኒቆዲሞስ ማለት ነው። እንዴ መምህር ስቶኒን አታውቅም? እውነት እውነት እልሃለሁ እኛ ግን የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንን አትቀበሉትም ማለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ በፕሉራል ፎርም መናገሩ ከአብና ከመንፈስ ቅዱስ ጋር ያለውን የስላሴን መናገሩ ነው። ስላሴ ያየነውን እውነት እውነት እልሃለሁ የምናውቀውን እናገራ ያየነውን እንመሰክራለን ግን ምስክርነታችንን አትቀበሉ ማለቱ ነው። አንድም እንደዛ ነው። አንድም ደግሞ በነቢያት በኩል ተናግረናል፣ እኔ ደግሞ መጥቼ እናገራለሁ፣ ይህ ያየነውና የምንመሰክረው እውነት ነው ግን አትቀበሉትም ማለቱ ነው። እግዚአብሔር በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ለአባቶቻችን በነቢያት ተናግሮ እንዳለው ቅዱስ ጳውሎስ በዕብራውያን ምዕራፍ 1 ማለት ነው። እግዚአብሔር ነው የተናገረ። አያችሁ ምስክርነቱ ምንም ነቢያት ይናገሩ እንጂ ለአባቶቻችን የተናገረው ግን እግዚአብሔር ነው አይደል? አያችሁ ምስክርነቱ ክርስቶስ መጥቶ የእግዚአብሔር ልጅም ቢመሰክር ያ ምስክርነት ነው። የወልድ ምስክርነት የመንፈስ ቅዱስ ምስክርነት ነው። ለዛ ነው ምስክርነታችንን አትቀበሉም ብሎ በፕሉራል ፎርም የተናገረው ማለት ነው። ዮሐንስ በቁጥር 12 ላይ ምድራዊ ነገር ብነግራችሁ ስነግራችሁ ካላመናችሁ ሰማያዊ ነገር ብነግራችሁማ እንዴት ታምናላችሁ አለው። ምክንያቱም ምስክርነታችን አትቀበሉም። ይኸውላችሁ አስቀድሞ የኒቆዲሞስ ጥያቄ የአንደርስታንዲንግ ችግር ስለነበረ ክርስቶስ ሰው ዳግመኛ የሚወለደው ከውሃና ከመንፈስ ነው፣ ንፋስ ወደ ወደደው ይነፍሳል ብሎ በደንብ አስረድቶት ነበር። በኋላ ግን እንዴት ሊሆን ይችላል ላለው ግን ተግሳጽ ነው የደረሰበት። ተግሳጽ ብቻ ሳይሆን አላመናችሁም፣ በምድራዊ ነገር መስዬ ብነግርህ ወይም ባስተምርህ ካላመንክ በሰማያዊውን ነገርማ እንዴት ታምናለህ በማለት ይናገራል። ቅዱስ ዮሐንስ አፈወርቅ ምንድነው ምድራዊ ነገር ብሎ የጠራው? ክርስቶስ በዚህ ክፍል ላይ ምድራዊ ነገር ያለው ምንድነው የሚለውን ነገር በደንብ ተራቆ ለመፈለግ ሲሞክር ታያላችሁ። አንዳንዶች ምድራዊ ነገር የሚለውን አገላለጽ ነፋስን የሚያመለክት እንደሆነ ያስባሉ። ምክንያቱም ክርስቶስ በነፋስ መስሎ አስተምሮታልና። ምሳሌ በምድራዊ ነገር እኮ ነው የገለጽኩልህ፣ በምድር ላይ በሚከናወን ነገር እኮ ነው የገለጽኩልህ ማለቱ ነው። ይህ ምድራዊ በሆነ ነገር ምሳሌ ብሰጥህና ያንን እንኳን ካላመንክ እንዴት ሰማያዊ ነገር ልትረዳ ትችላለህ ለማለት ነው አለ። አፈወርቅ ይቀጥልና ጥምቀትንስ ቢሆን ምድራዊ ነገር ያለው ይላል። ጌታ ጥምቀትን ምድራዊ ነገር ብሎ በመጥራቱ ደግሞ አትደነቁ ይላል። ምክንያቱም ጥምቀት በምድር ላይ የሚፈጸም ነው፣ ወይም ደግሞ ከእርሱ አስፈሪ ታላቅ ልደት ጋር ሲነጻጸር እንደ ምድራዊ ሊታይ ይችላል። ይህ በጥምቀት የሚገኝ ልደት ምንም እንኳን ሰማያዊ ቢሆንም አለ አፈወርቅ፣ ምንም ሰማያዊ ቢሆንም ከአንድ አብ ዘንድ ካለው ከእውነተኛ መለኮታዊ ልደቱ ጋር ሲነጻጸር ግን አሁንም እንደ ምድራዊ ይቆጠራል በማለት ይናገራል ቅዱስ ዮሐንስ አፈወርቅ ማለት ነው። ስለዚህ በዚህ ክፍል ጥምቀትንም ቢል ወይም ነፋስን ቢል ነው ክርስቶስ ምድራዊ ነገር ብነግራችሁ ካላመናችሁ ሰማያዊ ነገር እንዴት ብናገር ታምኑኛላችሁ? ከአብ የተወለድኩበትን ነገርማ ያንንማ ሚስጥር እንዴት ታምናለህ? እናንተ ስለምትወለዱበት ነገር ስነግራችሁ በምድር ላይ የሚከናወነውን ሰማያዊ ሚስጥር ስነግራችሁ ካላመናችሁ ከጥንቱ ዓለም ከመፈጠሩ አስቀድሞ አብ የወለደበትን ሚስጥርማ እንዴት ትረዳላችሁ ማለቱ ነው። እንዴት ታምናላችሁ ብሎ ገሰጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ማለት ነው። አፈወርቅ ጌታ አላስተዋላችሁም አልገባችሁም አላለም ይላል። እዩት በዚህ ክፍል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ አላስተዋላችሁም አልገባችሁም አላለም፣ ይልቁንም አላመናችሁም ነው ያለው። ይህም የሚሆነው አንድ ሰው በአእምሮ ሊደርስበት የሚችሉ ነገሮችን በተሳሳተ መንገድ ለመተርጎም ሲያዘነብልና ለመቀበል ፈቃደኛ ሳይሆን ሲቀር ነው። በዚህ ጊዜ ሰውየውን ባለመረዳት በማስተዋል ማነስ መውቀስ ይቻላል አለ አፈወርቅ። ነገር ግን አለ በአእምሮ ሊታወቁ የሚችሉትንና በእምነት ብቻ ሊደረስባቸው የሚገቡትን ነገሮች ለመቀበል እምቢ ሲል የሚወቀሰው ባለመረዳት ሳይሆን አለ ባለማመን ነው። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስን ባለማመኑ የወቀሰው በማለት ይናገራል ቅዱስ ዮሐንስ አፈወርቅ።
ወንጌላዊ ዮሐንስ በቁጥር 13 ላይ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለው ለኒቆዲሞስ። አውግስጢኖስ ምን ይላል? እነሆ እርሱ እዚያ ነበረ፣ እዚህ ነበረ አለ። በስጋ እዚህ ነበረ አለ። እዚያም ነበረ በመለኮቱ አለ። እዚህ በስጋው ነበረ፣ እዚያ ደግሞ በመለኮቱ ከሰማይ አልራቀም ነበርና ስለዚህ ነገር ይህን ማለቱ ተገቢ ነበር አለ አውግስጢኖስ። በእውነቱ ይህ ክፍል በጣም ሚስጥረ ተዋህዶን የሚያስረዳ ታላቅ ክፍል ነው። በሚስጥረ ተዋህዶ ውስጥ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል መሆኑን የምንረዳበት በጣም ረቂቅ ሚስጥርን የያዘ ታላቅ ቃል የተሸከመ ይህ አንቀጽ በብዙ አባቶች ዘንድ ተጠቃሽ የሆነ ክፍል ነው። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ተቆጥሮ በሰማይ ያለው ስጋ በቃል ገንዘቡ እንደሆነ ከሰማይ ወረደ የተባለው ስጋ በቃል ገንዘቡ እንደሆነ የሚነገርለት ይህንን ክፍል ሄለሪ ኦፍ ፖይተር ራሱ ይህንን በተመለከተ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል መቆጠሩን አድርጎ ይተረጉማል ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ በወንጌሉ ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ ለኒቆዲሞስ መናገሩን ይጽፋል። አውግስጢኖስ ሙሴ ናሱን እባብ እንደሰቀለ ጌታም በመስቀል ላይ ተሰቀለ፣ እባቡን ያየ ሁሉ ከእባብ መርዝ ይድን እንደነበረ የተሰቀለውን የሚያምን ሁሉ ከኃጢአት መርዝ ይድናልና አለ። የኢየሩሳሌሙ ቅዱስ ቄርሎስ ሴንሴሪል ኦፍ ጀሩሳሌም ምን ይላል መሰላችሁ? ይህ እባብ የጎዳቸው ሁሉ ይፈወሱ ዘንድ ሙሴ በእንጨት መስቀል ላይ የተሰቀለውን የእባቡን የቀደመውን ምሳሌ ወይም ምልክት ነው አለ። ያ የተሰቀለው እባብ እንዲሁ የናሱ እባብ በመመልከት አማኙ በእምነት ይፈወሳል አለ። የናሱን እባብ በመመልከት አማኙ በእምነት ይፈወሳል። ታዲያ የናሱ እባብ በተሰቀለ ጊዜ ከፈወሰ አለ ሰው የሆነው የእግዚአብሔር ልጅ አያድንምን ብሎ ይጠይቃል። ቄርሎስ የሚገርምበት አንድ ነገር አለ። እንጨት በተደጋጋሚ የሕይወት ተስፋ እንዴት እንደተሸከመ ልብ በሉ በማለት ይናገራል። እንጨት በተደጋጋሚ የሕይወት ተስፋን ተሸክሟል አለ። የናሱ እባብ የተሰቀለው በእንጨት ላይ አይደለ? እንጨት ሕይወትን የተሸከመ ሆኖ ትመለከቱታላችሁ ብዙ ጊዜ አለ። አንደኛ አለ በኖህ ዘመን ሕይወት ከእንጨት በተሰራች መርከብ ውስጥ ተጠብቃለች አለ። ሕይወት የተጠበቀችው የሰው ልጅ የተጠበቀችው ሌሎችም ሕይወት ያላቸው ሁሉ የተጠበቁት ከእንጨት በተሰራች መርከብ ነው አለ። ሁለተኛ በሙሴ ዘመን የሙሴ እንጨት በትር ባህሩን ለመምታት አገልግሏል። በዚህም የእግዚአብሔር ሕዝብ እንዲሻገሩ አስችሏቸዋል። ታዲያ የሙሴ በትር ኃይል ኖሮት የጌታ መስቀል ኃይል ያጣልን በማለት መስቀሉን ለሚያጣጥሉ ጥያቄ ይጠይቃል ቄርሎስ። በሙሴ ዘመን ውሃ በእንጨት አማካኝነት ጣፋጭ ሆነ፣ ክርስቶስ በእንጨት መስቀል ላይ በነበረ ጊዜ ግን ውሃ ከጎኑ ፈሰሰ በማለት ሴሪል ኦፍ ጀሩሳሌም ይህንን ነገር በአጽንኦት ኢሴይ 13 ላይ ይናገራል ማለት ነው። አምብሮስ ምን ይላል? ማይ ሰርፓንት ኢዝ ኤ ቤኔፊሻል ዋን ሂሊንግ ሜዲሲን ፕሮሲድ ፍሮም ሂዝ ማውዝ ኤንድ ዜር ኢዝ ኖ ፖይዝን ዴር ይላል። የእኔ እባብ የሚጠቅም እባብ ነው አለ ታላቁ የሚላኑ ሊቅ ቅዱስ አምብሮስ። የፈውስ መድኃኒት ካፉ ይወጣል አለ፣ በእርሱ ዘንድ ምንም መርዝ የለም በማለት ይናገራል። የነሐሱ እባብ ምሳሌ የሆነው የእኔ እባብ ክርስቶስ አለ የፈውስ መድኃኒት ካፉ የሚወጣ እባብ ነው አለ። ዮሐንስ በምዕራፍ 3 ቁጥር 15 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማለቱን ተመለከተ። በእርሱ የሚኖር የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይሰቀል ዘንድ ይገባዋል፣ የሰው ልጅ ይሰቀል ዘንድ ይገባዋል የሚለውን ቅዱስ ዮሐንስ አፈወርቅ የመስቀሉን ዓላማና ከእርሱ የሚገኘውን ድነት ታስተውላለህን ይላል። ምሳሌውን አለ ከአማናዊ ጋር ያለውን ተያያዥነት ታስተውላለህን? አይሁድ ከሞት የዳኑበት በዚህ መንገድ ነበር አለ። አማኞች በጌታ በኢየሱስ ክርስቶስ በኩል ከዘላለም ሞት የሚድኑትም እንዲሁ ነው አለ። በዛ ምሳሌ በኦሪት በነበረው ከምድረ ግብጽ ሲወጡ ያጠፉት እባቡ የነደፋቸው በኋላም ደግሞ በእባቡ የነሐስ እባብ ሙሴ ሰርቶ በዓላማ ላይ ስቀለው እርሱን ያየ ሁሉ ይፈወሳል እንደተባለ እንዲሁ አማኞችም በጌታ በኢየሱስ ክርስቶስ በኩል ከዘላለሙ ሞት የሚድኑት እንዲሁ ነው አለ አፈወርቅ። በአይሁድ ዘንድ በኦሪት ከፍ ብሎ የተሰቀለውና የእባቡን መንደፍ የፈወሰ እባብ ነበር አለ። የእውነተኛውን እባብ የፈወሰው እባብ የነሐስ እባቡ ነው። እውነተኛው እባብ ነደፋቸው ሰዎችን፣ የነሐስ እባብ ተሰቅሎ ደግሞ በዓላማ ላይ ተሰቅሎ ደግሞ እሱን ያዩ ሁሉ ተፈወሱ። አሁን ግን የተሰቀለው ጌታ ነፍስን በሚያቆስል እባብ የደረሰውን ቁስል ይፈውሳል አለ። አሁን አለ
የተሰቀለው ጌታ ነፍስን በሚያቆስል እባብ የደረሰውን ቁስል ይፈውስ ዘንድ ጌታ ተሰቅሏል አለ። ነፍስን የሚያቆስል እባብ የተባለው ሰይጣን ነው። በኦሪት አለ አፈወርቅ፣ በኦሪት እባቡን የተመለከተ ሰው በማየት አማካኝነት ይድን ነበር። በሐዲስ ኪዳን ተመልካቹ ኃጢአቱን ሁሉ በተሰቀለው ላይ ይጥላል። በዚህም ከፍ የተደረገው በእባብ አምሳል የተሰራው የናስ ዕቃ ነበር። አሁን ግን የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ የእርሱ ስጋ ነው ይላል። ዮሐንስ በወንጌሉ በቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አፈወርቅ ልብ በሉ አለ። እግዚአብሔር ዓለሙን የወደደበት መጠን ተመልከቱ። የሚወደው የገዛ ልጁን ለጠላቶቹ አሳልፎ ሰጠ። ይህ ፍቅር ከአእምሮ በላይ ነው በማለት ይናገራል ቅዱስ ዮሐንስ አፈወርቅ። ጌታ እንዲህ የሚል ይመስላል በዚህ ክፍል አለ። በቁጥር 16 ላይ የተናገረውን እንዲህ የሚል ይመስላል አለ። እናንተ ትድኑ ዘንድ በመስቀል ላይ ከፍ ልደረግ በመታየቴ አትደነቋ። ምክንያቱም ይህ የእግዚአብሔር ውሳኔ ነውና ለባሪያዎቹ ሲል ልጁን አሳልፎ እስኪሰጥ ድረስ እንዲወዷቸዋል። በእርግጥ ከናንተ መካከል ማንም ቢኖር ለወዳጁ ወይም ለማንኛውም ጻድቅ ሰው እንዲህ አያደርግም። ቅዱስ ጳውሎስ እንዲህ ሲል ያብራራው ይህንን ነው። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ዓለምን በምን ምክንያት ወደደ ብለህ ብትጠይቅ ይላል አፈወርቅ፣ መልሴ ብቻውን ከቸርነቱ የተነሳ ወደደው እንጂ ሌላ ምንም ምክንያት የለም የሚል ይሆናል ይላል ቅዱስ ዮሐንስ አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 27 ላይ ማለት ነው። ወንጌሉ እንዲህ በማለት ይቀጥላል። ቁጥር 17 ላይ እግዚአብሔር ዓለሙን በልጁ እንዲያድን ነው እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውምና ይላል። ቅዱስ ዮሐንስ አፈወርቅ የጌታ የኢየሱስን ክርስቶስ መምጣት ከመሆኑ በፊት ይላል በጎውን መንገድ የሚያሳዩን ቁጥር የሌላቸው መሪዎቻችን ነበሩ ይላል። የተፈጥሮ ሕግጋት፣ ሕገ ልቦና፣ ነቢያት የተጻፈውን ሕግና የተጻፉት ሕጎችና ትምህርቶች፣ ብዙዎች የአባቶች የተስፋ ቃላትና መገለጦች፣ ቅጣቶችና የማስተካከያ እርምጃዎች እንዲሁም ሌሎች በርካታ ትእዛዛት ነበሩ አለ። በኦሪት የነበሩትን ማለት ነው። በዚህም ምክንያት ተጠያቂነት ነበረ። ሕጉን የተላለፈ ይጠየቅ ስለነበር ማለት ነው። ነገር ግን አለ ከፍቅሩ የተነሳ እርሱ ከመፍረድ ይልቅ እጅግ ይቅር ባይ ነው። ይህን የሚያደርገው ወደ ጥፋት እየተጣደፉ ላሉት ሲል በቸርነቱ ነው በማለት ቅዱስ ዮሐንስ አፈወርቅ ይናገራል። ቁጥር 18 ላይ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ቁጥር 18 ላይ ቅዱስ ዮሐንስ አፈወርቅ ምን ይላል? እንዲህ ትል ይሆናል አለ ጌታ የመጣው በዓለም ላይ ለመፍረድ ካልሆነ ታዲያ የፍርድ ቀን ገና ሳይመጣ አሁን በማያምኑት ላይ እንዴት አስቀድሞ ፈረደባቸው ብለህ ልትጠይቀኝ ትችላለህ አለ። መልሱ እንዲህ ነው ብዬ መመልስልህ ይላል አፈወርቅ። ጌታ ወደፊት የሚሆነውን ነገር አስቀድሞ እየተናገረ ነው። ይህ ልክ እንደ ነፍሰ ገዳይ ምሳሌ ነው። ነፍሰ ገዳዩ የሚፈረድበት በዳኛው ባህሪ ሳይሆን በፈጸመው ወንጀል ምክንያት ነው አለ አፈወርቅ። በተመሳሳይ ሁኔታ የማያምን ሰው በራሱ በክደቱና በስድቡ ወይም በትዕቢቱ ስራው ምክንያት ይፈረድበታል። አዳም ከዛፉ በበላበት ቀን ሞተ። ምክንያቱም አለ ስለዚያ ጉዳይ የሚናገረው ውሳኔ አስቀድሞ ተነግሮ ነበርና እንዲህ ተብሎ በዘፍጥረት ምዕራፍ 2 ቁጥር 17 ላይ ነገር ግን መልካሙና ክፉን የሚያስታውቀውን ዛፍ አትብላ ከእርሱ በበላ ቀን በእርግጥ ትሞታለህና። ሆኖም ግን አለ አፈወርቅ አዳም በስጋ መኖሩን ቀጠለ። ታዲያ እንዴት ሞተ ይላል። እኛ እንዲህ ብለን እንመልሳለን። በእርሱ ላይ በበየነው የፍርድ ቃልና በአመፀኝነቱ ስራ ምክንያት ሞተ። ራሱን ለቅጣት የሚያጋልጥ ማንኛውም ሰው ለቅጣት ተገዥ ይሆናል። ቅጣቱ በላዩ ላይ በፍጥነት ባይፈጸምበትም እንኳ ፍርዱ ግን አስቀድሞ ተላልፎበታል በማለት ይናገራል ቅዱስ ዮሐንስ አፈወርቅ። ቁጥር 19 ላይ ብርሃኑም ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው አለ። አውግስጢኖስ ብርሃኑ የመጣው ሊፈርድ ሳይሆን ሊያድን ነበር አለ። ነገር ግን ብርሃኑን የማይቀበሉ ሰዎች በራሳቸው ላይ ፍርድን ያመጣሉ። ብርሃን የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛው ብርሃን ስለሆነ ማለት። ቅዱስ ዮሐንስ አፈወርቅ ጌታ እንዲህ የሚል ይመስላል አለ በዚህ ክፍል እኔ ወደ ዓለም የመጣሁት ለመቅጣትና ስለ ክፉ ስራቸው ምክንያት ለመጠየቅ ቢሆን ኖሮ አለ ሰዎች ከኔ ለመሸሽና ለመራቅ ለፈለጉት
ሁኔታ ይህንን እንደ በቂ ምክንያት ማመካኛ ሊጠቀሙት በቻሉ ነበር አለ። ነገር ግን እኔ የመጣው ከጨለማ አውጥቼ ልረዳቸው ነው። ስለዚህ ጨለማውን ትተው ወደ ብርሃን ስላልመጡ ተፈርዶባቸዋል። ከእንግዲህ ወዲህ ምንም አይነት ሌላ ምክንያት ሊያቀርቡ አይችሉም ማለቱ ነው። በቁጥር 19 ላይ ፍርዱ ይህ ነው ማለቱን በተመለከተ ቅዱስ ዮሐንስ አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 28 ላይ በሚናገር ክፍሉ ማለት ነው። ቁጥር 20 ላይ ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይወጣም ይላል። ኦሪገን ምን ይላል መሰላችሁ? ጌታ የመጣው ሕግን ሊፈጽምና ሊያጸና እንጂ ሊነቅፈው አይደለም አለ። እውነተኛውን መስዋዕት ከግብጽ የወጣንበትን ፋሲካ ገለጠልን በመምጣቱ አለ። ይህም እውሮች መጀመሪያ መሆኑን የሚያመለክትና ይህም የወሮቹ መጀመሪያ መሆኑን የሚያመለክትና መሻገሪያ በሆነበት ወር ውስጥ የሚፈጸም ነው። በተጨማሪም ጨለማን ወደ ኋላ ትተው ወደ ብርሃን ለሚመጡት አዲስ ሕይወት መንገድ የሚጀምርበት የአዲስ ልደት መጀመሪያ መሆኑን ያሳያላል። ስለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከኒቆዲሞስ አሁን ኦሪገን ምን ያደርጋል መሰላችሁ? ኢየሱስ ክርስቶስ ከኒቆዲሞስ ጋር ከመጀመሪያው የተናገረውን ነገር ኮሪሌት ያደርጋል። ወደ ብርሃን የምንመጣበት መንገድ ጥምቀት መሆኑን ከፍ ብላችሁ እንዳትረሱ እንዲህ በማለት ይናገራል። ስለዚህ በጌታ ተስፋ ለሚያደርጉ በተሰጠው የውሃ ኃይልና ከቅዱሱ ምስጢር ጋር በሚስማማ ሁኔታ እንዲህ ይናገራል። ይህም የመታደስ መታጠብ ተብሎ የሚታወቅ ነው። እንግዲህ ሁለተኛው ልደት ከሌላ ልደት መጀመሪያነት ውጭ ምንን ያመለክታል? ይህ ልደት ወደ ብርሃን የምንወጣበት ልደት ነው በማለት ይናገራል ማለት ነው። ዮሐንስ በቁጥር 21 ላይ እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይወጣል አለ። ጌታ እነዚህን ቃላት የተናገረው ለዘላለም በክፋታቸው ውስጥ ለመቆየት የመረጡትን ለመግለጽ ነው አለ። እርሱ የመጣው ላለፉ ኃጢአቶችን ይቅርታን ለመስጠት ነው። በተጨማሪም ግዴለሾችና ጠማማዎች ስላሉ ከወደፊቱ መተላለፍ ይጠብቀን ዘንድ ነው። እነዚህ ሰዎች ከበጎነት እጅግ የራቁ በመሆናቸው እስከ መጨረሻው እስትንፋሳቸው ድረስ በክፋታቸው ውስጥ መኖርን ይመርጣሉ። በእውነትም በሕይወታቸው ዘመን ሁሉ በማንኛውም ቅጽበት ከክፋት ለመራቅ አይፈልጉም ይላል አፈወርቅ። በቁጥር 22 ዮሐንስ ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ፣ በዚያም ከነርሱ ጋር ተቀምጦ ያጠምቅ ነበር አለ። አፈወርቅ ጌታ በበዓላት ጊዜ ሰዎች ከትምህርቱ ከታምራቱ ይጠቀሙ ዘንድ ወደ ኢየሩሳሌም ይወጣ ነበር አለ። በበዓላቱ ሲፈጸሙ ደግሞ ብዙ ሰዎች ወደዚያ ይጓዙና ይሄዱ ስለነበር ወደ ዮርዳኖስ ይሄድ ነበር። በእርሱ ውስጥ ያለውን በረከት ለብዙዎች ይሰጥ ዘንድ ሁልጊዜም ብዙ ሕዝብ ወዳለበት ቦታ ይሄድ ነበር። በእርግጥም ይህንን ያደረገው ራሱን ለመግለጽ ወይም ክብርን ለመሻት አልነበረም፣ ክብርን ሽቶ አልነበረም። ስለዚህም ወንጌላዊው ቅዱስ ዮሐንስ ይህን ሲያብራራ ምንም እንኳ ኢየሱስ ራሱ ባያጠምቅም ደቀ መዛሙርቱ እንጂ ይለናል በማለት ይናገራል። በቁጥር 23 ዮሐንስ ደግሞ በሳሌም አቅራቢያ በሄኖን በዚያ ብዙ ውሃ ነበርና ያጠምቅ ነበር፣ እየመጡም ይጠመቁ ነበር ተብሎ ተጽፏል። ቅዱስ ዮሐንስ አፈወርቅ ኢየሱስ ራሱ አላጠመቀም ነበር ደቀ መዛሙርቱ እንጂ ተብሏል። ለምን ብሎ ይጠይቃል። መጥምቁ የተናገረውን ቃል ልብ በሉ፣ እርሱ በመንፈስ ቅዱስና በእሳት ያጠምቃቸዋል የሚለውን አለ። እስከዚያ ጊዜ ድረስ በመንፈስ ቅዱስ መጠመቅ አልተሰጠም ነበር። ስለዚህም እርሱ ጌታ አለማጥመቁ ተገቢ ነበር። ሆኖም ግን ደቀ መዛሙርቱ ብዙዎችን ወደ እውነተኛው ትምህርት ለመሳብ ያጠምቁ ነበር። ታዲያ ለደቀ መዛሙርቱ ክብር ግርማ የሚጨምር ከሆነ ማጥመቁን ለምን አላቆመም ይላል። መጥምቁ ዮሐንስ ለምን ማጥመቅ አላቆመም ብሎ ይጠይቃል። በደቀ መዛሙርቱ መካከል ከማንኛውም ጥል ይልቅ የከፋ የሆነውን ሽኩቻና ፉክክር ላለመቀስቀስ ሲል አጠመቀ መጥምቁ ዮሐንስ ይላል። ከዚህ በተጨማሪ አለ መጥምቁ እያጠመቀ ሳለ የጌታ የሥራዎቹን ታላቅነትና ግርማ ለእርሱ ማጉላቱንና ማስረዳቱን አላቆመም ነበር ይላል። መጥምቁ ዮሐንስ ስለ ጌታችን ከፍ ማድረጉን ማለት ነው። በደቀ መዛሙርቱ የሚሰጠው ጥምቀት መጥምቁ ከሚሰጠው ጥምቀት የተሻለ ነበርን ብሎ ይጠይቃል። አይደለም ይላል ዮሐንስ አፈወርቅ። በምንም መንገድ የተሻለ አልነበረም ይላል። ሁለቱም የተከናወኑ ያሉት ያለ መንፈስ ቅዱስ ስጦታ ነበርና፣ ስለዚህ ሁለቱም ተመሳሳይ ነበሩ። ዓላማቸውም የተጠመቁትን ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ መምራት ስለነበረ በማለት ይናገራል። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 28 ላይ ማለት ነው።
ቁጥር 24 እና 25 ላይ ቅዱስ ዮሐንስ ወንጌላዊ ምን ይላል? ወንጌሉን ሲቀጥል ዮሐንስ ገና ወደ ወህኒ አልተጣለም ነበር። ስለዚህ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ መንጻት ክርክር ሆነ በማለት ይናገራል ማለት። አውግስጢኖስ ምን ይላል መሰላችሁ? በመጥምቁ ያጠምቅ ነበር፣ መጥምቁ ዮሐንስ። ጌታም እንዲሁ ያጠምቅ ነበር አለ። ጌታ ራሱ አይደለም ያጠምቅ፣ አስቀድሜ እንደነገርኳችሁ ደቀ መዛሙርቱ ናቸው የሚያጠምቁ። የደቀ መዛሙርትን ለሱ አድሎ መናገር ነው ይላል አንድምታ ወንጌላችን። የመጥምቁ ደቀ መዛሙርት ወደ ጌታ ይሄዱ ነበር። መጥምቁም ዮሐንስም ወደ እርሱ የመጡትን ያጠምቃቸው ዘንድ ወደ ጌታ ያስረክባቸው ነበር። ወደ ጌታ የሄዱት ግን ወደ መጥምቁ አይላኩም ነበር አለ። የመጥምቁ ደቀ መዛሙርት ተረብሸው ነበር በዚህ ምክንያት አለ። መጥምቁ ጋር የነበሩት ደቀ መዛሙርት ተረብሸው ነበር። እንደ ልማዱ እነዚህን ነገሮች ከአይሁድ ጋር መወያየትና መከራከር ጀመሩ አለ። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? የመጥምቁ ደቀ መዛሙርት ሁሉ ጊዜ በጌታ በኢየሱስ ክርስቶስ በዚያ በሚያጠምቁት ደቀ መዛሙርት ላይ ይቀኑ ነበር አለ። መጥምቁ ጋር የነበሩት ደቀ መዛሙርት በኢየሱስ ክርስቶስና በክርስቶስ ደቀ መዛሙርት ይቀኑ ነበር። በጌታ ደቀ መዛሙርት ከተጠመቁት ጋር መከራከር ጀመሩ አለ። ይህም የእነርሱ ጥምቀት ጌታ ከሚያጠምቀው የተሻለ እንደሆነ ስለሚያምኑ ነበር አለ። አንዳንዶቹን የተጠመቁትን ይዘው ይህንን ለማሳመር ቢሞክሩም አልተሳካላቸውም። ወንጌላዊ መጀመሪያ ጌታን ማጥቃት የጀመሩት እነርሱ እንዴት እንደሚጠቁም ልብ በሉ ይላል አፈወርቅ። አይሁዳዊ ጠየቃቸው አይልም አለ። ይልቁንም ጥርጣሬውን የቀሰቀሱት እነርሱ እንደሆኑና ጥያቄውም በመጥምቁ ደቀ መዛሙርት ተነስቶ ወደ አይሁድ የቀረበ መሆኑን ወንጌላዊው በስርዓት ይገልጽልናል ይላል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 28 ማለት ነው። በቁጥር 26 ወንጌላዊው ቅዱስ ዮሐንስ እንዲህ ብሎ ይቀጥላል። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርህለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት አለ። ቅዱስ ዮሐንስ አፈወርቅ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርህለት የሚለው አገላለጽ ይላል። የሚለው አገላለጽ የእርሱ ደቀ መዛሙርት እርሱን አለ ክርስቶስን ማለቱ ነው። እርሱን የደቀ መዛሙርትነት ደረጃ ያለውና ከኛ የሚበልጥ ያልሆነው ያ ሰው ራሱን ለይቶ ያጠምቃል የሚል ትርጉም ነው የሚያስተላልፈው አለ። የዮሐንስ ደቀ መዛሙርት ይህን ነገር መጥምቁን በቅናት እንዲሞላው ያደርገዋል ብሎ ያምኑ ነበር አለ። ይህን መናገራቸው መጥምቁን በቅናት ይሞላዋል ብሎ አስበው ነበር። ይህንን ለማጉላት የራሳቸውን ተሰሚነት እየቀነሰ መምጣቱን ሁሉ ወደ እርሱ ይመጣሉ በማለት አበክረው ተናገሩ አለ አፈወርቅ። አካሄዳቸው ከእርሱ ጋር ከተከራከሩት አይሁድ የተሻሉ እንዳልሆኑ የተገለጠ ነው አለ። እነዚህ ቃላት የተናገሩት በውስጣዊ ሀሳባቸው ተከፋፍለው ስለነበርና በልባቸው ሞልቶ የነበረውን የፉክክርና የሽኩቻ ስሜት ገና ያላስወገዱ ስለነበረ ነው ማለት ቅዱስ ዮሐንስ አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 28 ላይ ይናገራል ማለት ነው። ቁጥር 27 ላይ ወንጌላዊ እንዲህ በማለት ይቀጥላል። ዮሐንስ መለሰ እንዲህ አለ፣ ከሰማይ ካልተሰጠው በቀር ሰው አንዳች ሊቀበል አይችልም አላቸው። አውግስጢኖስ ለምንድን ነው ይሄን ያላቸው ለሚለው ነገር እንዲህ በማለት ያስረዳል። ለምን ራሳችሁን ታታልላላችሁ? ይህን ጉዳይ እንዴት ወደኔ እንድታመጡትና ምን እንደምትናገሩ ተመልከቱ። የተወሰነ ተግባር ፈጽም ዘንድ ከሰማይ አንድ ነገር ስለተቀበልኩ ከእውነት ጋር የሚቃረኑ ነገሮችን በመናገር ራሴን ከዚያ ነገር ባዶ እንዳደርግ ትፈልጋላችሁን? እኔ አዋጅ ነጋሪ ነኝ፣ እርሱ ግን ፈራጅ ነው ለማለት ነው ይሄን የተናገረው ይላል። አውግስቲን ትራክቴት ኦን ዘ ጎስፔል ኦፍ ጆን ትራክቴት 14 ላይ ትመለከቱታላችሁ። በቁጥር 30 እርሱ ሊልቅ እኔ ግን ላንስ ይገባል ብሎ ገለጸ። ዮሐንስ መጥምቁ ዮሐንስ ለደቀ መዛሙርቱ። አውግስጢኖስ ዮሐንስ ይህንን ያለው ክርስቶስ እንዲታወቅ እርሱ ዮሐንስ እንዲሰወር ፈልጎ ነው። ፀሐይ ስትወጣ የንጋት ኮከብ እንደምትደበቅ ሁሉ ክርስቶስ ሲወጣ ዮሐንስ ዝቅ ይላልና አለ። ቁጥር 30 ላይ ነው ዮሐንስ ቁጥር 31 32 33 ይህን ዮሐንስ ራሱን ዝቅ ማድረጉን ክርስቶስን ከፍ ማድረጉን ትመለከታላችሁ። ቅዱስ ዮሐንስ ያየውን የሰማውን እርሱ ከላይ ስለሆነ ይመሰክራል፣ ምስክርነቱን ግን ማንም አይቀበልም በማለት ክርስቶስ የሚመሰክረውን ኢቭን ማንም አይቀበለውም፣ እርሱ ግን ከላይ ወይም ከሰማይ ነው እያለ እስከ ቁጥር 34 ድረስ ማስረዳቱን ትመለከታላችሁ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና ሲል ቁጥር 34 ላይ ሲያጸናው ትመለከታላችሁ። ቅዱስ ቄርሎስ ዘአሌክዛንድሪያ መጥምቁ ዮሐንስ ስለ ወልድ ሲናገር እግዚአብሔር መንፈሱን ሰፍሮ
ሰፍሮ አይሰጥምና ይላል አለ። ይህን የሚናገረው ለሚገባቸው ሰዎች ነው። ስለዚህ ለእግዚአብሔር ልጅ ምንም አይነት ልክ የለውም፣ እርሱን መለካት የማይቻል ነውና። እርሱ አምላክ እንደመሆኑ መጠን ከማንኛውም ልክ በላይ ነው። መለካት የማይቻለውን ጌታ እንዴት ትለካዋለህ? ወይም ደግሞ እጥረት እንዳለበት አድርገህ እንዴት ትገልጻለህ? እንዴት እንደዛ አድርጋችሁ ትገልጹታላችሁ ማለቱ ነው። ቁጥር 34 ላይ ይህንን መናገሩ ይላል የአሌክዛንድሪያው ቅዱስ ዮሐንስ አፈወርቅ መንፈስን ሲጠቅስ እየተናገረ ያለው ስለ ኃይሉ ነው ይላል። እኛ ሁላችንም የመንፈስን ኃይል ጸጋ በልክ እንቀበላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን መንፈስ ቅዱስ የባህሪው ስለሆነ ታላቅ ኃያልነቱን ለመናገር ነው። መንፈሱን ሰፍሮ አይሰጥም ማለቱ ቅዱስ ዮሐንስ መጥምቅ ለጌታችን ለኢየሱስ ክርስቶስ መንፈስ ቅዱስ እርሱ የባህሪ ገንዘቡ እርሱ አምላክ ነው ከሰማይ ነው ማለቱን ትመለከታላችሁ ነው የሚለን ቅዱስ ዮሐንስ አፈወርቅ። በዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አባት ልጁን ይወዳልና ሁሉንም በእጁ ሰጥቶታል ማለቱን ትመለከታላችሁ። መጥምቁ ዮሐንስ አባት ልጁን ይወዳልና ሁሉንም በእጁ ሰጥቶታል አለ። አውግስጢኖስ አብ ወልድን ይወዳል፣ ነገር ግን የሚወደው እንደ አባት እንጂ ባሪያውን እንደሚወድ ጌታ አይደለም። እርሱ የሚወደው እንደ አንድያ ልጁ እንጂ እንደ ጸጋ ልጅ አይደለም። ስለዚህ እርሱ በፈቃዱ ልጁን ስለኛ አሳልፎ በሰጠ ጊዜ ወደኛ የተላከው ከእርሱ ካብ የሚያንስ ነው ብለን ማሰብ አይገባንም። አብ ወልድን ሲልክ አንድ ሰው ሌላውን ሰው እንደ መልአክ ነው። ያ ማለት አንድ ሰው ሌላውን ሰው ቢልከው ያ ሰው በባህሪው ያን ሰው አይበልጠውም አይደለ? ምክንያቱም ሰው ነው። ሁላችንም ሰው በመሆናችን እኩል ስለሆነ ልክ አብ ልጁን ሊልከዋል ሲባል እንደዛ ነው። አብ ወልድን አይበልጥም፣ ወልድም ከአብ አያንስም። ስለዚህ ነው አሁን እንዴት ኮሪሌት ይደረጋል መሰላችሁ? ይሄ እንዴት ከኛ እንደሚያንስ አይነት እንደ ሰው እንደ ደቀ መዝሙር ትቆጥረዋለህ? አብ ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። ከሰማይ የተላከው ከአብ ጋር የተካከለ ነው። እርሱ እኮ ባለስልጣንና ሁሉን የቻለ ሁሉን የሰራ አምላክ ነው ማለቱ ነው በማለት ኮሪሌት ያደርጋሉ እና አውግስጢኖስ ማለት ነው። ዮሐንስ በቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ቅዱስ ቄርሎስ በልጁ ማመን ማለት ቃሉን መስማትና ትእዛዙን መፈጸም ነው አለ። በልጁ ማመን ማለት ምን ማለት ነው? ቃሉን መስማትና ትእዛዙን መፈጸም ነው አለ። ክርስቶስን የማይቀበል ግን የሕይወትን ምንጭ ከሆነው ከእግዚአብሔር ይለያል፣ ሕይወትን አያይም ይላል ሲሪል ኦፍ አሌክዛንድሪያ ኮሜንታሪ ዘ ጎስፔል ኦፍ ጆን ቡክ 2 ላይ ማለት ነው። የኢየሩሳሌሙ ቅዱስ ቄርሎስ ሲሪል ኦፍ ጀሩሳሌም ደግሞ ኢየሱስ እንዲህ ይላል፣ እኔ በር ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድን ሊገልጽለት ከሚፈቅደው በቀር አብን የሚያውቅ የለም። ስለዚህ የተገለጠልህን አንድያ ልጅ ከካድክ አለ ባለማወቅ ውስጥ ትቀራለህ አለ። በዮሐንስ ወንጌል ውስጥ እንዲህ የሚል ኃይለ ቃል አለና በወልድ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ምክንያቱም አንድያ ልጁ ሲናቅ አብ ይቆጣልና፣ አንድ ንጉሥ ከአገልጋዮቹ ወይም ወታደሮቹ አንዱ እንኳን ቢጓረድ ያዝናል። ታዲያ ይህ በአንድያ ልጁ ላይ ቢሆንማ እንዴት ይሆን? በአንድያ ልጁ ምክንያት የሚነደውን ያምን ቁጣ ሊያበርድ የሚችል ማን ነው ይላል ሴንት ሲሪል ኦፍ ጀሩሳሌም ካቴክቲካል ሌክቸር 10 ላይ በሚናገረው ኦን ዘ ፋዘር ኤንድ ዘ ሰን በሚል ክፍል ላይ ማለት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንድ ሰው እንዲህ ብሎ ይጠይቅ ይሆናል አለ። ታዲያ አንድ ሰው በወልድ ስላመነ ብቻ የዘላለም ሕይወት ማግኘቱ የተረጋገጠ ነውን ብሎ ቢጠይቀን ይላል፣ መልሱ በምንም መንገድ የተረጋገጠ አይደለም። ምክንያቱም ጌታ ራሱ እንዲህ ብሏልና በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግስተ ሰማያት የሚገባ አይደለም። አንድ ሰው በአብ በወልድ በመንፈስ ቅዱስ ጽኑ እምነት ቢኖረውም ነገር ግን ንጹሕ ሕይወትን የማይመራ ከሆነ ከእምነቱ ምንም ጥቅም አያገኝም። ድነትን ለማግኘት ይላል አፈወርቅ የሚረዳው አንድም ጠቃሚ ነገር አይኖረውም። ስለዚህ ድነታችን ለማግኘት እምነት ብቻውን በቂ ነው ብላችሁ አታስቡ። ድነታችንን ለማረጋገጥ ከእምነት በተጨማሪ የቀናና ትክክለኛ ሕይወትን መምራት እንዲሁም የንጽህና መንገድን መከተል ያስፈልገናል በማለት ቅዱስ ዮሐንስ አፈወርቅ ይናገራል። አውግስጢኖስ መጥምቁ የእግዚአብሔር ቁጣ በእርሱ ላይ ይወርዳል አላለም አለ። ይልቁንም የእግዚአብሔር ቁጣ በእርሱ ላይ ይኖራል አለ እንጂ አለ የሚወለዱት ሁሉ ለሞት የተጋለጡና ለእግዚአብሔር ቁጣ የተገዙ ናቸው አለ።
ለመሆኑ የእግዚአብሔር ቁጣ በመጀመሪያው በአዳም ምክንያት ከተቀሰቀሰው ቁጣ በቀር ሌላ ምንድር ነው በማለት በጥያቄ መልስ ይመልሳል። ወልድም ያለ ኃጢአት ከዚህ የትውልድ ሀረግ መጣ፣ ለሞት በሚገዛ ስጋም ስጋን ለበሰ። እርሱ ኃጢአታችንን በተሸከመ ጊዜ የእግዚአብሔርን ቁጣ ከእኛ ጋር ከተካፈለ፣ እኛስ የእግዚአብሔር ጸጋ ከእርሱ ጋር ለመካፈል ለምን እንዘገያለን? ለምንስ እንሰንፋለን? ይላል አውግስጢኖስ። ስለዚህ በማያምነው ላይ የእግዚአብሔር ቁጣ በእርሱ ላይ ይኖራል። እግዚአብሔር ለምን ይቆጣል ብሎ ይጠይቃል። ሐዋርያው እንደተናገረው እኛ እንደ ሌሎች ደግሞ ከፍጥረታት የቁጣ ልጆች ነበርን። ኤፌሶን ምዕራፍ 2 ቁጥር 3 ላይ ሁሉም የሞት እርግማን ውጤት ስለሆኑ የቁጣ ልጆች ናቸው። ስለዛ ነው አለ። በጌታ በኢየሱስ ክርስቶስ እመኑ፣ እርሱ ስለእናንተ ሲል ለሞት ተገዥ ሆኗልና ሟች ሆኗልና። እናንተ ሙታን በነበራችሁ ጊዜ እርሱ ሕያው ነበር አለ አውግስጢኖስ። እናንተ ሙታን በነበራችሁ ጊዜ እርሱ ሕያው ነበር፣ እናንተ ትኖሩ ዘንድ እርሱ ሞተ፣ የእግዚአብሔርን ጸጋ አመጣ፣ ቁጣውንም አስወገደ፣ ቀደደው አለ። ሞት ሰውን እንዳያሸንፈው አለ አፈወርቅ። ሞት ከዚህ በኋላ ሰውን ሞት እንዳያሸንፈው እግዚአብሔር ሞትን አሸነፈው በማለት ይናገራል አውግስጢኖስ ትራክቴት ኦን ዘ ጎስፔል ኦፍ ጆን ትራክቴት 14 ላይ ያለው ማለት ነው። ይህ የዮሐንስ ወንጌል የምዕራፍ 3 ማብራሪያችን ነው። በምዕራፍ 4 እስክንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።